ሰላም ጤና ይስጥልኝ ውድ የፋስት ዴሊ ተከታታዮች የሰዓቱን መረጃዎች ይዘን ቀርበናል። በቅድሚያም አበይት ዜናዎችን እናስቀድም። የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ ኤርትራን በተመለከተ ሰፊ ትንተና አቅርበዋል። አማካሪ ሚኒስትሩ በትንታኔያቸው በርካታ አነጋጋሪ ጉዳዮችን የሰነዘሩ ሲሆን ከነዚህም መካከል ኢትዮጵያና ኤርትራን ያፋጠጠው የአሰብ ጉዳይ ሲሆን ኢሳያስ አሰብን ማቆየት አይችልም፣ በህይወት እስካለም የኢትዮጵያ ስጋት ነው ማለታቸው ትኩረት ከሳቡት መካከል ይገኝበታል። በአሁኑ የመረጃ ሰዓታችን ይህንንና በትግራይ ክልል በደብረጽዮን ቡድን የጸደቀው አነጋጋሪ አዋጅ በአስቸኳይ እንዲተገበር ስለመታዘዙ እንዲሁም በደቡብ አፍሪካ ለሚኖሩ ወገኖቻችን ስለተላለፈው አስቸኳይ ማስጠንቀቂያ አክለን ይዘን ቀርበናል። ቻናሉን ሰብስክራይብ፣ ፕሮግራሙን ላይክ እና ሼር እያደረጋችሁ እስከ ፍጻሜው አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር መረጃ ስልጣን ከመጡ ጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ትላንት በተካሄደው ዓመታዊ የብሔራዊ ደህንነት ኮንፈረንስ ላይ ባቀረቡት ማብራሪያ አነጋጋሪ ሀሳቦችን ሰንዝረዋል። ጌታቸው የኤርትራ ሀገርነት ጥያቄ ውስጥ መግባቱንና አሰብን ማቆየት የሚችሉበት መሰረት መመናመኑ ገልጸዋል። ጌታቸው በማብራሪያቸው በኢሳያስ አፈወርቂ ግለሰባዊ አገዛዝ ላይ የተመሰረተው የኤርትራ ሀገርነት የመክሰም አደጋው ከፊት ለፊቱ እንደተደቀነበት ተናግረዋል። ጌታቸው የኤርትራ ሀገርነት ፈተና ውስጥ ወድቋል፣ ኤርትራ ውስጥ ያሉት የእድሜ ባለጸጋ ብቻ ናቸውም ብለዋል። ኢሳያስ በምንም አይነት መንገድ አሰብን ማቆየት አይችልም በማለት በቅርቡ ወደ ኢትዮጵያ ሊመለስ እንደሚችል የገለጹት ጌታቸው ረዳ በአሁኑ ወቅት አሰብ አካባቢ ኤርትራ ውስጥ ያለው አፋር ከ100 ሺህ አይበልጥም ብለዋል። አክለውም የጎሳ መሪዎችም ያሉት ኢትዮጵያ ውስጥ ነው ሲሉ ተደምጠዋል። በአንድም በሌላ መንገድ አሰብን ማቆየት የሚያስችል ወታደራዊም፣ ዲፕሎማሲያዊም፣ ታሪካዊም ዲሞግራፊያዊም መሰረት የለም ብለዋል። ኤርትራ እንደ ሀገር ጸንታ የመቀጠል እድሏ የተመናመነ ቢሆንም ኢሳያስ እስከ ዕለተ ሞቱ ድረስ ቀጠናውን እያመሰ ይቀጥላል ብለዋል። ይሁን እንጂ ከኢትዮጵያ ጋር ፊት ለፊት ውጊያ ውስጥ ከገባ በቀላሉ ሊንኮታኮት የሚችል ደካማ ኃይል መሆኑን ጌታቸው ጠቁመዋል። ኢሳያስ አፈወርቂ አገዛዝ ኤርትራን እንደ ሀገር ማስቀጠል አይችልም ያሉት ጌታቸው ትልቁ ትኩረቱ በጎረቤት ሀገራት ትርምስ መፍጠር ነው ብለዋል። ኢሳያስ በህይወት እስካለ ድረስ የኢትዮጵያ ብሔራዊ ስጋት ሆኖ እንደሚቀጥል ጌታቸው ተናግረዋል። የኢትዮጵያ መንግስታት ከስልጣን መወገድ ከኤርትራ ጋር የተገናኘ ነው ያሉት ጌታቸው ረዳ እንደ ደህንነት ስጋት ኤርትራ ልታመጣ የምትችለውን ስጋት በተመለከተም ገለጻ ሰጥተዋል። ከአጼ ኃይለስላሴ ዘመነ መንግስት አንስቶ ያሉ መንግስታት የኤርትራን ጉዳይ የፈተኑበትን መንገድ አስመልክቶ ሰፊ ትንተና አክለዋል። ጌታቸው ገለጻቸውን ሲጀምሩ ባለፉት 100 ዓመታት የነበሩ የኢትዮጵያ መንግስታት የኤርትራ ጉዳይ የፈቱበትን መንገድ መሰረታዊ እንደሆነ በማንሳት ነው። በቅርብ ጊዜ ታሪካችን ውስጥ የኢትዮጵያ መንግስታት መምጣትም ሆነ መሄድ፣ መውደቅም ሆነ መነሳት ቀጥታ ከኤርትራ ጥያቄ አመላለሳችን ጋር ተያያዥ ነው በማለት ገልጸዋል። የአጼ ኃይለስላሴ መንግስትም የኤርትራን ጥያቄ ለመፍታት የሄደበት መንገድ ለውድቀታቸው የራሱ አስተዋጽኦ አድርጓል ያሉ ሲሆን በተመሳሳይ የደርግ መንግስት የኤርትራን ጥያቄ ለመፍታት የወሰደው እርምጃ ለውድቀቱ ትልቅ አስተዋጽኦ አድርጓል። የኢህአዴግ መንግስት የኤርትራን ግንኙነት በተመለከተ የተከተለው አካሄድም ለውድቀቱ ትልቅ ሚና ተጫውቷል ሲሉ አብራርተዋል። በእንዲህ መልኩ ከኃይለስላሴ እስከ ኢህአዴግ መንግስታት በኤርትራ ጉዳይ የያዙት አቋም በስፋት ያብራሩት ጌታቸው አሁንም የኤርትራ ጉዳይ የሚያዝበት መንገድ እጅግ ወሳኝ እንደሆነ አሳስበዋል። በአሁኑ ሰዓት ከኤርትራ ጋር ያለን ግንኙነት ቀጥታ የብሔራዊ ደህንነት ጉዳያችን ብቻ ሳይሆን ስለ ወደብ ስናነሳ፣ ስለ ግንኙነት ስናነሳ፣ ስለ ኤርትራ መንግስት ባህሪ ስናነሳ፣ ከታሪክ አንጻር የኤርትራን ጉዳይ የምንመልስበት ሂደት ከአጠቃላይ ህልውናችን ጋር ተያያዥነት አለው ብለዋል። ዝንባሌውን አጠናክሮ ቀጠለበት። ግን እንደዛም ሆኖ መንግስት ከተመሰረተ በኋላ በፖሊሲና በምህር ላይ የተመሰረተ ግንኙነት ከመመስረት ይልቅ የነበረውን በበረሃ የነበረውን የውሸት የመተማመን መንገድ እንደ ትልቅ ነገር ተቆጥሮ የመቀጠል አዝማሚያ ነው። በቀጣይ መረጃችን ደብረጽዮን የመጨረሻውን ውሳኔ አሳልፈዋል። በትግራይ ክልል አከራካሪው የግዳጅ ወታደራዊ ምልመላ አዋጅ በአስቸኳይ ተግባራዊ እንዲሆን ታዟል። ከሰሜኑ ጦርነት በፊት ከምርጫ ቦርድ እውቅና ውጪ በተካሄደው ምርጫ ተቋቁሞ የነበረውና በቅርቡ ወደ ስራ የተመለሰው የትግራይ ክልል ምክር ቤት ያጸደቀው የግዳጅ ወታደራዊ ምልመላ አዋጅ በአስቸኳይ ተግባራዊ እንዲሆን ትዕዛዝ አስተላልፏል። የምክር ቤቱ አፈ ጉባኤ ምህረት ሀጎስ ለክልሉ ፍትህ ቢሮ ሰኔ 17 ቀን በጻፉት ደብዳቤ አዋጁ በክልሉ ነጋሪት ጋዜጣ ታትሞ እስኪወጣ ድረስ የክልሉ የፍትህ አካላት ጠቅላይ ፍርድ ቤትና ፖሊስ ኮሚሽን ጊዜያዊነት በህጉ እየሰሩበት እንዲቆዩ አዘዋል። ይህ አዋጅ በዶክተር ደብረጽዮን ገብረ ሚካኤል የሚመራውና በቅርቡ የተቋቋመው ማዕከላዊ የጸጥታ እዝ በበላይነት ያስፈጽመዋል ተብሎ ይጠበቃል። በትግራይ ክልል ከፍተኛ ፖለቲካዊ ውዝግብና ስጋት ያስነሳው የግዳጅ ወታደራዊ ምልመላ አዋጅ ዛሬ በይፋ መጽደቁ ተሰምቷል። በደብረጽዮን ገብረ ሚካኤል የሚመራው የክልሉ አመራር ይህን አዋጅ ዛሬ ያጸደቀው ባለፉት ሳምንታት በክልሉ ውስጥ ወታደራዊ አፈሳ እየተካሄደ መሆኑን የሚገልጽ መረጃዎች በስፋት ሲሰራጩ በቆዩበት ፖለቲካዊ ውጥረት ውስጥ ነው። ይህ ዛሬ የጸደቀው አዋጅ በጤና በእድሜ ደረጃቸው ለውትድርና
የተመዘገቡና ብቁ የሆኑ ማናቸውም የትግራይ ተወላጆች ጥሪ ሲደረግላቸው የመቅረብ ህጋዊ ግዴታ የሚጥል ሲሆን ትዕዛዙን ባለማክበር ከአገልግሎት ለማምለጥ የሚሞክሩ ግለሰቦች ከ10 ሺህ እስከ 50 ሺህ ብር የገንዘብ መቀጫ እንደሚጣልባቸውና አስገዳጅ ቅጣቶች እንደሚጠበቁባቸውም የደነገገ ነው። ይህ አዋጅ ዛሬ ከመጽደቁ በፊት በነበሩት ቀናት በክልል ውስጥ እየተካሄዱ ነው የተባሉ የግምጃ ምልመላና የታጠቁ ኃይሎች ወጣቶችን የማደን እርምጃ በነዋሪዎች ዘንድ ብርቱ ተቃውሞ ሲያስነሳ ቆይቷል። በርካታ የክልሉ ነዋሪዎችና ወጣቶች ድርጊቱ ነጻነታቸውን የሚጋፋና ህዝቡን ወደ ሌላ አላስፈላጊ የጦርነት አዙሪት የሚከት ነው በማለት ድምጻቸውን ሲያሰሙ ቆይተዋል። ይህንን ተከትሎ አዋጁ ከመጽደቁ አስቀድሞም ቢሆን በርካታ ወጣቶች አፈሳውን በመሸሽና ዳግም የጦርነት ቀውስ ሊቀሰቀስ ይችላል በሚል ስጋት ቤተሰቦቻቸውን ጥለው ወደ ሌሎች የኢትዮጵያ ክፍሎችና አዋሳኝ አካባቢዎች የተሰደዱ መሆኑ በሰፊው ሲዘገብ ቆይቷል። ሂውማን ራይቶችም ይህንን አዋጅ የህዝቦችና የዜጎችን መሰረታዊ መብት የሚጥስ በማለት አዋጁ እንዳይጸድቅ በጽኑ ሲያሳስብ ቆይቷል። ድርጅቱ የታጠቁ የክልል ኃይሎች በጅምላ ወጣቶችን ከቤት መንገድ አልፎ ተርፎም በቀብር ስነ ስርዓት ላይ ከሚገኙበት ቦታ እያፈሱ ወደ ወታደራዊ ማሰልጠኛ ካምፖች እየወሰዱ መሆኑን በመጥቀስ ይህ እርምጃ የፕሪቶሪያውን የሰላም ስምምነት አደጋ ላይ የሚጥል መሆኑን በመጥቀስ ጭምር ጥያቄ አቅርበዋል። ሆኖም አዋጁ በዛሬው ዕለት መጽደቁን የተመለከተው የቀድሞው የህወሓት አመራር ጣዕመ አረዶም ጨምሮ የክልሉ ሚዲያዎች ይህ አዋጅ በዛሬው ዕለት መጽደቁን ያመለከተ ይፋዊ ደብዳቤ አጋርተዋል። በሌላ በኩል የአዋጅ አርቃቂዎችና የትግራይ ክልል አመራሮች እርምጃው የክልሉን ህልውና ሉዓላዊነት ለመጠበቅ የወጣ የህልውና ትግል አካል መሆኑን በመጥቀስ ዛሬ ላሳለፉት ውሳኔ መከላከያ አቅርበዋል። የትግራይ ክልል አሁንም ካለበት የደህንነት ስጋትና በተለያዩ አካላት ከተያዙ የክልሉ ወሰኖች አንጻር ራሱን የመከላከል አቅሙን ማሳደግና ወታደራዊ ዝግጁነት መፍጠር ግድ ይለዋል የሚል ጽኑ አቋምም አላቸው። አዋጁ ከሀገር ውስጥ እስከ ባህር ማዶ በርካታ ተቃውሞዎች እየገጠሙት ሲሆን ይሁን እንጂ የክልሉ ምክር ቤት ዓለም አቀፍ ግፊቶችን ወደ ጎን በመተው አዋጁ በፍጥነት መሬት ላይ እንዲወርድ ማዘዙ በክልሉና በአጠቃላይ በሀገሪቱ የሰላም ሂደት ላይ አዳዲስ ውጥረቶችንና ጥያቄዎችን እያስነሳ ይገኛል። ወደ ሌላኛው መረጃችን ስንሻገር የደቡብ አፍሪካ ጸረ ስደተኞች እንቅስቃሴ መሪዎች ስደተኞች ከሀገሪቱ እንዲወጡ ያስቀመጡት ቀነ ገደብ መቃረቡን ተከትሎ በፕሪቶሪያው የሚገኘው የኢትዮጵያ ኤምባሲ ኢትዮጵያውያንን ስደተኞች ጥንቃቄ እንዲያደርጉ አሳሰበ። ደቡብ አፍሪካ ውስጥ የሚገኙ ስደተኞች እስከሚቀጥለው ሳምንት ማክሰኞ ሰኔ 23 2018 ዓ.ም ባለው ጊዜ ውስጥ ሀገሪቱን ለቀው እንዲወጡ በጸረ ስደተኞች እንቅስቃሴ መሪዎች ቀነ ገደብ መቀመጡ ይታወሳል። በህገው ስደተኞች ላይ እንደሚሰራ የሚገልጸው ማርች ኤንድ ማርች የተሰኘው እንቅስቃሴ መሪ ጃሲንታ አንጎቤሴ ዙማ በሰጡት መግለጫ ይህ ቀነ ገደብ እንደተጠበቀ መሆኑን ተናግረዋል። በፕሪቶሪያው የሚገኘው የኢትዮጵያ ኤምባሲ ትናንት ሐሙስ ሰኔ 18 ቀን ባወጣው ማሳሰቢያ በሀገሪቱ የሚገኙ ኢትዮጵያውያንን ዜጎች ሁኔታውን አስመልክቶ ከመንግስት ጋር አስፈላጊውን ግንኙነት እያደረገ መሆኑን አስታውቋል። የደቡብ አፍሪካ መንግስት ስደተኞች ላይ የኃይል ጥቃት እንዳይደርስ ጥበቃ እንደሚያደርግ ሲገልጽ መቆየቱን አስታውሶም የሀገሪቱ መንግስት በቀጣይ ቀናት የጸጥታ ማስከበር ተግባሩን እንደሚያጠናክር ይጠበቃል ብሏል። ይሁን እንጂ ስደተኞች ላይ ጥቃት ሊፈጸም እንደሚችል ያለውን ስጋት ገልጿል። በስደተኞች ላይ ህገወጥ ድርጊትና ጥቃቶች ሊፈጸሙ የሚችሉበት ሁኔታዎች እንዳሉ የሚጠቁሙ አዝማሚያዎች አሁንም ይስተዋላሉ ሲሉ በመግለጫው አስፍረዋል። የመብት መጣስና የደህንነት ስጋቶች መኖራቸውን የገለጸው ኤምባሲው በዚህም የተነሳ በሀገሪቱ የሚገኙ ኢትዮጵያውያን ስደተኞች የዕለት ተዕለት እንቅስቃሴያቸውን ጥንቃቄ በተሞላበት ሁኔታ እንድታደርጉ ሲል ዜጎቹን አሳስቧል። በየአካባቢያቸው ከሚገኙ የመንግስት አካላትና የኮሚኒቲ አደራጅ ጋር የቅርብ ግንኙነት እንዲያደርጉ መክሯል። ከነዚህ አካላት ጋር መረጃ በመለዋወጥ ከወዲሁ አስፈላጊውን ጥንቃቄ እንድታደርጉ ኤምባሲው ማሳሰቢያ ያቀርባል ሲልም አስጠንቅቋል። ኤምባሲው ከሁለት ወራት በፊት በቀናት ልዩነት 4 ኢትዮጵያውያንን መገደላቸውን በተሰማበት ወቅት የሀገሪቱ መንግስት ግድያውን በተመለከተ በአስቸኳይ እርምጃ እንዲወስድና ችግር በሚታይባቸው አካባቢዎች ልዩ ጥበቃ እንዲያደርግ መጠየቁን አስታውቆ ነበር። ኤምባሲው በወቅቱ ባወጣው መግለጫ ግድያዎቹ በደቡብ አፍሪካ ከሚታየው መጤጣልነት ጋር የተያያዘ ሊሆን እንደሚችልም ገልጾ ነበር። ከዚያ ጊዜ በኋላ ደቡብ አፍሪካ ውስጥ የሚካሄደው የጸረ ስደተኞች ሰልፎችን በርክተዋል። የተለያዩ ሀገራት ስደተኞች ላይ ጥቃት ሲፈጸም ያሳያሉ የተባሉ ቪዲዮዎችም ተሰራጭተዋል። በእነዚህ እንቅስቃሴዎች የተነሳ ስደተኞች ላይ ስጋት በመፈጠሩ ናይጄሪያና ጋና ዜጎቻቸውን ከደቡብ አፍሪካ አስወጥተዋል። የዚህ እንቅስቃሴ መሪዎች ህጋዊ ሰነድ የሌላቸው ስደተኞች ከደቡብ አፍሪካ እንዲወጡ ቀነ ገደብ በተቀመጠበት ሰኔ 23 ቀን ሰልፍ እንዲካሄድ አስታውቀዋል። ማንም ሰው ላይ ጉዳት ማድረስም ዓላማችን አይደለም። እኛ የምንጠይቀው ነገር ቢኖር ህገወጥ ስደተኞች ሀገራችንን ለቀው እንዲወጡና መንግስት ቀድሞውኑ ያሉትን ህጎች እንዲያስከብር ብቻ ነው ሲሉ የማርች ኤንድ ማርች መሪ ተናግረዋል። ይህ ለስደተኞች የተቀመጠው ቀነ ገደብ በአፍሪካ ህብረት ስር ከሚገኘውና የዳኝነት አካል ከሆነው የአፍሪካ የሰብአዊና ሰዎች መብቶች ኮሚሽን ትችት ቀርቦበታል። ኮሚሽኑ ትናንት ሐሙስ ባወጣው መግለጫ ደቡብ አፍሪካ ውስጥ የሚገኙ የተደራጁ ቡድኖች በሌሎች የአፍሪካ ሀገራት ዜጎች ላይ ባስቀመጡት ቀነ ገደብ ጥልቅ ስጋት እንደተሰማው ገልጿል። መግለጫውም በእነዚህ በተደራጁ ቡድኖች በተለይም ከሌሎች አፍሪካ ሀገራት በመጡ ስደተኞች ላይ የሚፈጽሙትን የማስፈራራት የጥቃትና የኃይል እርምጃ ድርጊቶች አጥብቆ ያግዛል ይላል። ይህ አይነቱ ድርጊት በአፍሪካ የሰብአዊና ሰዎች መብቶች ቻርተር ላይ የተቀመጡ መሰረታዊ መብቶችን የሚጥስ እንደሆነም ኮሚሽኑ ገልጿል። ከስደተኞች ጋር የተያያዙ ህጎችን የማስፈጸም ኃላፊነት የተፈቀደላቸው የመንግስት ተቋማት ብቻ እንደሆኑ ያስታወሰው ኮሚሽኑ የሀገሪቱን መንግስት ለስደተኞቹ የሚያደርገውን ጥበቃ እንዲያጠናክር ጠይቋል። በህገወጥ የህግ ማስፈጸም እንቅስቃሴዎች ውስጥ የሚሳተፉ ቡድኖችን ለመበተንና ለመግታት ጠንካራ
ጠንካራ እርምጃ እንዲወስድም አሳስቧል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉበታላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እነዚህን ይመስሉ ነበር። በተመሳሳይ ሀገራዊና ቀጠናዊ ጉዳዮችን ይዘን እስከምንገናኝ ቸር ቆዩ።